አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰላማችሁ ብዝት ይበል በያላችሁበት። ቪዲዮዬን ላይክ አድርጉ፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ አዲስ ቤተሰቦች ደግሞ ሳብስክራይብ ማድረጋችሁንም እንዳትረሱ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱም ምንድን ነው? አንዳንድ እህቶች ሶፊ ኮሜንት አትመልሽላቸው። እኔ እኮ ኮሜንት የምመልሰው በነገራችን ላይ አስቀይሞኝ ሳይሆን በዛ በኮሜንት ያው መናገር የምፈልገውን ለመናገር ነው። ገባችሁ እንጂ ወይም አስቀይሞኝ አይደለም። እናንተ የኮመታችሁት ማለት ነው። ለምን እኛ ሰው ስንባል ያው ስለሆን ማለት ነው። ስለዚህ አሁን ደግሞ አንዳንድ እህቶች በጠየቁኝ ጥያቄ ኮሜንት ላይ ባደረጉት ለመመለስ ነው ማለት ነው። መጀመሪያ አንዷ እህቴ እኔ ቦታዬ ቤቴ ህገ ወጥ ነው ምን ላድርግ ነው የሚላልና አላህ ስብሐነሁ ወተዓላ ህጋዊ ያድርግልሽ። ለምን አሁን ላይ አስለን እንደው ከስንት አንድ እንጂ ህጋዊ ቦታ ገዝቶ ከተማ ቦታ ላይ ለመስራት በጣም ከባድ ነው፣ እርሜ ያስጨርሳል። ስለዚህ ደግሞ እኔ ነግሬሻለሁ፣ እኛ አሁን የምንኖርበት እንደው አባጅበን አሁን ይሄ በሙሉ ህገ ወጥ ነው ማለት ነው። ግን የማንም ሰው ከርተነ ብለን አልወጣም እዚህ ላይ ማለት ነው። በዚህ አጋጣሚ አሁን የሆነ ከርተነ ብለን ሲመታ መንገድ የማይነካው ቦታ መንገድ የማይደርስ ህጋዊ ይሆናል። ስለዚህ አላህ ስብሐነሁ ወተዓላ ህጋዊ እንዳደርግልሽ ዱዓ አድርጊ እንጂ ሁሉም ህገ ወጥ ነው አሁን ላይ የሚሰራው ማለት ነው። በተወከል እና ተወከል ብለሽ ሰርተሻል። ደግሞ አላህ ስብሐነሁ ወተዓላ ህጋዊ እንዳደርግልሽ ደግሞ ዱዓ ማድረግ ነው። ሌላው ሶፊ ቁጥርሽን የምትልም እህትም አለች። እኔ ቁጥሬን ካሁን በፊትም ተናግሬ ነበር 0914077347 በሚለው በዋትስአፕም በኢሞም አለሁኝ ማለት ነው። ለምን በውስጥ መስመር ብዙ እህቶች እንምጣ ወይ ነው የሚሉት ማለት ነው። አሁን በውስጥ መስመር ብዙ እህቶች እንምጣ ወይ ይህን ያህል ብር አለን፣ ቤት አለን፣ ዕቃዬን አሟልቻለሁ ምናምን ይህን ያህል ሪያል አለኝ ይሉና ኢትዮጵያ ከመጡ በኋላ ያንን ነገር እንደፈለጉት ሳይሆን ህይወታቸውን ልክ እንደ አረቦቹ ቤት ያለው ነገር ይገኝ፣ አረብ ሀገር ያለው ደግሞ ይገኝ፣ ኑሮ እንደዛው ይሁን እያሉ ነው መሰል ተመልሰው እንደገና ማገኛቸው ነይ ነይ ብለሽ ጉር ሰራሽኝ፣ ነይ ነይ ብለሽ ጉር ሰራሽኝ፣ አንቺ ለራስሽ ቤትሽ ቁጭ ብለሽ ልጅሽን እያሳደግሽ እኔ ደግሞ አንቺ ባልሽ እየሰራ የሚሉ አሉ። ገባችሁ? አንዳንድ እህቶች እምቢ ብለን ባላችንን ማናመሰግናለን። እንዲሁ የግዴታ ጎረቤት የሰራውን ሁሉ ይስራ የራሱ አሁን እንደ ምሳሌ ባሌን አሁን ንግድ እየሰራ ነው እና ውረድና እርሻ አርሰህ ግብርናውንም ስራ ብለው አይሰራም። እንደ ምሳሌ ማለት ነው። ሁሉም ለምን አልኖረበትም አላደገበትም። የራሱ አላህ የሚሰጣችሁ ተሰጥቷል። ገባችሁ? በዛ ነገር ባሌ ሁሉንም ነገር ለምን አልሰራም፣ ባሌ ልክ እንደ ጎረቤት፣ ባሌ ልክ እንደ ከሌ ለምን አልሆነም በሚል እኔ ባሌ ይሰራ ባሌ እንዲህ ብሎ ባሌ ወላሂ ነው የምላችሁ እማገኛቸው ከአረብ ሀገር መጥተው ማለት አንዷማ መሐመድን ስታገኝ አንተማ ጭቃ ጨመርከኝ ነይ ነይ ብለህ አሁን እሷ ስመጣ ይህን ያህል ቤት አለኝ፣ አርግዣለሁ፣ 2 ልጅ እናቴ ጋር አሉኝ፣ 3ኛ ልጅ ደግሞ ሆነ እርጉዝ ነኝ። ስለዚህ 3ኛ ልጅ ደግሞ እናቴ ጋር መጣል አልፈልግም፣ እናቴ ምሻትለኝም ልምጣዊ ምናምን ብላ ይኸው ከመጣ ኢትዮጵያ 1 ሚሊዮን አጠፋሁኝ። ወይ ባሌ ይሰራ አንቺ ምን አለብሽ በቤትሽ ቁጭ በሽ ባልሽ እየሰራ አንቺ ምን አለ እንደ ባገኘች ቁጥር ገበያም አልታገኘ መንገድም ላይ ታገኘ እንደዚሁ ነው የምትለኝ ማለት ነው። መቼም ሳይሰራ የሚኖር ካላመመው በሽተኛ ካልሆነ በስተቀር ሳይሰራ የሰው ልጅ የሚከጅል የለም ማለት ወይ የሰው እጅ ዘወር ብሎበት ካልሆነ አንድ ወንድ እንዲያው ቁጭ ብሎ ሳይሰራ የሚበላል ብዬ አላምንም። ስለዚህ አመስጋኝ እንሆን። የማያመሰግኑ እህቶች ስላሉ ሁሌ ባላቸውን እንዲሁ ባላቸውን የሚሉ አሉ። እንዲህ አያረግልኝ፣ እንዲህ አይሰራ፣ እንደዛ ያንን እንዳትሉ። ካመጣችሁ በኋላ ራሳችሁን አሳምናችሁ ባላችሁ ምን አይነት ሰው ነው ይሰራል አይሰራም መቼም ታውቃላችሁ ማለት ነው። ይሰራል አይሰራም ባሌ ያንን ነገር ታውቃላችሁ።
እናንተም ከቻላችሁ ሰራላችሁ፣ ካልቻላችሁ ደግሞ ቤት ቁጭ ብላችሁ ልጅ ታሳድጋላችሁ። አለቀና እንደዛ እንዳትሉ ቁጥርሽን እያሉ ብዙ እህቶች እንደዛ ወቀሳ ስለሚያመጡ ማለት መጀመሪያ ይዛችሁ የምትመጡትን ገንዘብ መቆጠብ አለባችሁ። እንቺ እህቴ፣ አጎቴ፣ አባቴ፣ እናቴ፣ አያቴ ብትንትን ብር ደግሞ ዳቦ ነው። ደግሞ እዛ ሀገር ላይ ከአረብ ሀገር የመጣ ብር ምንም አይነት በረካ የለውም። ሲቀጥል ደግሞ ገቢ ስለሌለ ወጭ እንጂ ገቢ የለውም። የያዛችሁትን ልክ እንደሌላችሁ ካልሆናችሁ ልክ እንዳለው ለከሌ ቆይ ለከሌ ይህን አድርጌው ትተው ብራችሁን ልቅ ይልባችኋል። ከዛ በኋላ ላይ መጨለል ይመጣል። ለማንም ብራችሁን አትስጡ። ነገ ጧት ጠላት አድርጎ የሚይዛችሁ ያበላችሁት ነው እንጂ የእናንተን ምንም የማያገኝ ከእናንተ ምንም የማያገኝ ሰው እናንተን ጠላት ያገኝ ምንም ይሁን ምን የጠቀማችሁት ያበላችሁት ነገ ጧት አብሮ ጠላት ይሆናችኋል። ስታጡም አይወድም፣ ስታጡም ልክ እነዛ መልካም የዋላችሁለት ሰው አይመስልም ማለት ነው። ስለዚህ ስትመጡ ገንዘባችሁን ልክ እንደሌለው መሆን አለባችሁ ማለት ነው። ወላ ቤተሰብ ቢሆን ማለት ነው። በተለይ አሁን የምንሄድ እህቶች በተለይ ብስል ሆነ እኔ እንዴት አለች አረብ ሀገር ሄዴ ማለት ነው 2 አመት ሊሆናት ነው። እንደው እስካሁን የሰጠያቸው 15 ሺህ እንኳን አይሆንም ማለት ነው። እስካሁን በኢትዮጵያ የሰጠያቸው ነው የለኝም ነው የምትለው የለኝም። ገባችሁ? ቤተሰብም ከሷ ምንም አይጠብቁም። አያውቁማ ስለጇ መስጠት አታውቅም። በቃ አትሰጥም። እንግዲህ ገና ስትሄድ 20 አመት ያልሞላ ገና 2 አመት ወደ ረመዷን ነው የሚሆናት እና የብርን ጥቅም አውቀው ነው የሚሄዱት። አሁን የሚሄዱት ማለት ነው። ለምን ብሯን ጭራሽ ቅምስ አታረግም? ለማንም ቅምስ እንዲሁ ታመዋል ብላችሁ እንኳን ብትሏል ማለት ነው አዋታችሁን እዛው አሳክሙ ነው እንጂ ብር ልላክ። እኔ ድሮ በሄድኩበት ሰዓት ለቤተሰብ ደውዬ ግዴታ እዳ ይዤ ነው ምን ይቸግራችኋል ቤቱን ታስተካክሉት ወይ እንደዚህ ትሉት ወይ እያልኩኝ ማለት ነው እዳ ሰብስቤ ነበር የምመጣው። ምን ላድርግላችሁ ግዴታ ማለት ነው። ስለዚህ ይሄን አድርጉ፣ ቤት አስተካክሉ። እንግዲህ ቤቱን የቤተሰብን ቤት ታውቃላችሁ እንዴት እንደሆነ ማለት አንዴ እንኳን ለራሱ የማስታውሰው አጠራቀሜ 80 ሺህ ለመሆን 8 ሺህ ሪያል ያስፈልጋቸዋል። በዛን ሰዓት 8 ሺህ ሪያል ወይም 10 ሺህ ሪያል ማለት ነው። በር ምናምን አስገጥሙ ብዬ ላኩኝና ቤተሰብ ብሪቱን በዛይ በዛይ ሲል ይጠፋል። እንኳን በር ጣውላ ቤት እንኳን ሄደው ያንን በር አላስገጠሙትም። በእጃቸው የተሰራ በእጅት ራሳቸው በእጃቸው ሰርተው ነው በሩን እንኳን የገጠሙት። ቤተሰብ ብር ማያያዝ አያውቁበትም። እናንተም ደግሞ አትስጡ ብዙ ማለት ነው። ያ ነው እና አንዷ እህቴ ደግሞ ወላሂ 4 አመቴ ልጅም የለኝ ባልም የለኝ ቦታ አለኝ ብላለች መሰለኝና 4 አመት እኮ ገና ነሽ የኔ ማር እንዴ ማለት እድሜሽን አንቺ ሄድሽበት እንደ ምሳሌ 4 አመት ገና አስራዎቹ ቤት ሆነሽ ከሆነ የሄድሽው አሁን ያ እንደምንሄድበት ነው 15 16 አመት ነበረ እኔ በሄድኩበት በ2006 ማለት ነው። ስለዚህ ገና ህፃን ነሽ እኮ እድሜሽ መሰለን ገና ልጅ ሆነሽ ሄደሽ ከሆነ ገና ነሽ 4 አመት ማለት ነው። እንዲህ ለባልም ለቤትም የሚያስጨንቅም አይድ እድሜ ላይ አትሆንም ማለት ነው። ገና ነሽ ብዬ ነው የማስበው። ስለዚህ ቦታ ካለሽ ቤት ስሪ። እሷ መስላኝ ነው አንዷ ናት መሰለኝ ቤትም ቦታ ግን አለኝ መርሳ ነው ያለችው። ከከተማ ወጣ ያለ ከከተማ ወጣ ካለ ባጃጅ ከገባው ባጃጅ ለባጃጅ የሚያስቸግር ከሆነ ይሆናል አይደል? ህመም ቢመጣ ልጅ ነገ ጧት ትምህርት ስታስገቡ እንዳትቸገሩ። ባጃጅ የሚገባው ከተማ ውስጥ ሙላዚም ምን ያስፈልጋል? እና በዛ ቦታሽ ላይ ቤትሽን ስር ታድርጊ እህቴዋ። ስለዚህ ቤት ስሪ። ቤት ካልሰራሽ ነገ ጧትም ትጨናነቂያለሽ። እዚህ መጥተሽ ስለምትጨናነቂ ከከተማ የግዴታ መሀል ከተማ ላይ ከየትም አይገኝም። ህጋዊ ቦታም ልግዛ ማለትም አትችሉም። እርሜያችሁን የሴት ልጅ እርሜ ምጥጥ አድርጎ የሚጨርስ ነገር ቢኖር ስደት ነው። ለምን እኔ 2 አመት እንዴት ሞልቼ ልመጣ ነው ስል ሳላስበው 8 አመት ግጥም ማለት ምንም አያስታውቅም ማለት ነው። ስለዚህ ቤት ካለሽ ቦታ ካለሽ የወጣ የግዴታ ከተማ ላይ ይሁን አሁን ደግሞ ወጣ ብሎ ባጃጅ የማይገባበት አስለም ቦታ አይኖርም ማለት በጣም የወጣ ካልሆነ በስተቀር ማለት ነው። እና እዛው ላይ ቤትሽን ስሪና ወደ ሀገርሽ እና 4 አመት ብዙም አልኖርሽም። ገና ልጅ ሆነሽ ሄደሽ ከሆነ ደግሞ ገና ልጅ ነሽ ማለት ነው። ልጅ ነሽ አቸኩይ ማለት ነው።
ቤት መቼም ቦታ ገዝተሽ ቤት ሳትሰሪ ከመምጣት እዛችሁ ላይ ቤትሽን አቁመሽ ወደ ሀገርሽ ቶሎ ማለት ነው። አሁን ላይ በነገራችን ቦታ ካለ ብሩን በደንብ ከያዝ ነው። እኔ ነግሬያችኋለሁ። ጠለብ ከሆናችሁ ኮንትራት ከሆናችሁ እንዲሁ ለጥርሳችሁ ሳሙና ለራሱ በራሳችሁ ብር አትግዙ። እራሳችሁ ግዙ። አንገዛም ካሉ ከራሳቸው ተጠቀሙ። ወላ ቫዝሊን ማለት ነው። ለምን የግዴታ ግን ቤተሰብ ጋር ስትደውሉ ስለሚያስፈልጋችሁ ወይም ደግሞ ዋይፋይ የሌለበት ቦታ ከሆነ አሁን ዳታ ለመጠቀም ምናምን ካርድ ልሞሉ ይችላል በራሳቸው። ግን ሌላ ይሄ ፀጉር ቅባት ወላ ልብስ የቤት መሸቀያ ወላ የጥርስ ሳሙና ምናምን ከራሳቸው አታውጡ፣ ራሳቸው ይግዙ ማለት ነው። ለምን እኛ ሀበሻ አብዛኛው ጢበር ስለሚይዝን እሷን አልነካም ምናምን እያልን ማለት ነው። አሁን ለኢትዮጵያ መታችሁ 10 ብር ዋጋ እንዳላት አንድ ብር ቢጎላችሁ ማንም ሰው እዚህ ያስተናግዳችሁ። ስለዚህ ብራችሁን ካጸላችሁ አሁን ላይ ቦታ ካለ ምንም ነገር መስራት ይቻላል። ብሩ ምንዛሬው ደህነኛ ስለሆነ ማለት ነው። አንድ እህቴ ደግሞ እኔ እድሜ 36 ሆነ፣ አንድ ልጅ አለኝ፣ ቤቱም አልተጨረሰም ነው መሰለኝ 36 አንድ ልጅ። በነገራችን ላይ ቤትሽን አስጨርሰሽ ወደ ሀገርሽ። ቤት በነገራችን ላይ ማቆሙ ቀላል ነው፣ መጨረሱ ግን ብዙ ብር ብዙ ጉልበት የሚጨርሰው መጨረስ ነው። በተለይ ታሽሞነሞናችሁት ቤትን እንደው የምታሽሞነሙን ከሆነ ምንም አያልቅም ማለት ነው። ስለዚህ ወደ ሀገርሽ እናቴ 36 እርሜሽ ቀስ እያለ 37 38 39 እያለ ብሎ ይሄዳል ማለት ነው። እና ነይ ይሄንንም መጣልሽ ጥለሽ መሄድሽ ነው የጠቀመሽ እንጂ አየሽ እርሜ ምን ያህል እንደሚቆር። አንዷ ጓደኛ ነበረች እና የኮምቦቻ 2 ልጆች አሏት እና ባሏ ጋር በጣም አትስማማም ነበርና 2 ልጆችም ወደዛን ቀሽጣይ ዱባላ ውስጥ ጣይ ምናምን እያላት ባሏ ጋር በጣም ስለሚጣሉ እምቢኝ ብላ አሳድጌ ስታረግዝበት ጣይ ወደ ቆሻሻ ይላታል ማለት ነው። ስለዚህ አንዷ 18 ዓመት ሆነላት፣ አንዷ ደግሞ 10 ዓመት ምናምን ማለት ነው። ከዛ በኋላ ላይ እሷም ስትሰራ ቤተሰብም ልጆችን ቆይ ላስተምር እንደዚህ ስትል ቤት ልስራ ስትል እድሜዋ ፈረረባት። ከዛም ብትለው ከዛ በኋላ መውለድ ብትለው እምቢኝ ማለት ነው። ስለዚህ እንደው አላህ አልሐምዱሊላህ እንደው 2 ሴትም ቢሆን እንደው ያ አላህ እንደው እነዛ ልጆች ባለው ለምን ይበቃኝ ነበር ሁሌ ታወራለች። እና ስለዚህ ቤትሽን እንደ ነገሩ አድርገሽ መተሽ ውለጂ ሌላ ማለት ነው። ልጆች ለራሱ እኮ ያፍራሉ። እናንተ እኛ እድሜያችን ትልቅ ሲሆን ማለት ነው። እና የሆነ እኛ ሰፈር አለና ትምህርት ቤት ሲጠሩ የሆነ ወይም የኬጃቸው ምርቃን ሲሆን ወይም ደግሞ ትምህርት ቤት መጨረሻ ወላጅ አምጡ የቁርአን ምርቃናቸው ምናምን ሲሆን የሆነ ዳቦ ምናምን ተጋግሮ ይዞ ለመሄድ ማለት ነው። ወላጅ ሲባል እናቴ አባቴ ሸበስ ሲበስ ስላወጣ አባቴ እንዳይሄድ ወንድሜ ይዞልኝ ሄድ ይላሉ። ይሁት አባታ አርጅቷል ይሉኛል። አያችሁ ምን ያህል እንደው። ስለዚህ ልጆች ለራሱ እኛ ይሸማቀቃሉ እና ልጆች ደግሞ በእድሜ በቶሎ በልጅነት እድሜ ስናሳድጋቸው ነው እንጂ እኛ ጉልበት እየደከመ በሄደ ቁጥር ዞሮ የኛ በእድሜያችን በጨመረ ቁጥር ዞሮ ወጣትነት እየሆን ሳይሆን ወደ ማርጀቱ እያልን ነው የምንሄደው እላችኋለሁ። ወሬ በጣም አበዛሁኝ። ቢዘረዘር አያልቅም። ብዙም ለዱንያ አትጨነቁ። ዱንያው ዞሮ ተልኩ መጠቃቀሚያ ነው፣ ተልኩ አያልፍም ማለት ነው። እና ይሄን ይመስላል። ላይክ ማድረጋችሁንም እንዳትረሱ፣ ቪዲዮ ሙሉውን ማየታችሁንም እንዳትረሱ። አዲስ የሚሆናችሁ ደግሞ ሰብስክራይብ ሳታደርጉ ማለፋችሁንም እንዳትረሱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።